ታውቂያለሽ። እንዴት ነበር ዘፈን ለማቆም የወሰንሽው? አዎ እንዳልሽው ነው። ጊዜው በጣም ለኔ ጥሩ ጊዜ ነበር። ሲዲ ለመስራት ብዙ ጊዜ ስዘፍን ድምጽሽ የፍቅር አዲስን ይመስላል ይሉኝ ነበር በፊት ማለት ነው። እና በቃ ሲዲ ሁሉ ለመስራት የወሰንኩበትና በደንብ ወደ ዘፈኑ ዓለም ጠለቅ ብዬ ለመግባት የወሰንኩበት ጊዜ ነበር። እና ህሊናዬ ደግሞ ያለሁበት የላይፍ ስታይል ትክክል እንዳልሆነ በዚህ መንገድ እስከመቼ ነው የሚሉ ጥያቄዎች ሁልጊዜም እንደ ሰው ይኖራሉ። ያው ኢግኖር ወይ ካላረግናቸው በስተቀር ለሚጠይቀን ለአይምሯችን መልስ ላለመስጠት ካልዘጋ ነው በስተቀር ሁልጊዜ ይኖራሉ። እና እኔ በዛ ህይወት ውስጥ ሳልፍ ያው ታውቂያለሽ በቃ የዘፈን ህይወት እጠጣ ነበር፣ አጨስ ነበር፣ እቅም ነበር። እና ደግሞ በትንሽነት እድሜ ነው የተቀላቀልኩት ወደ ዘፈኑ ዓለም እና ኮምፕሊትሊ ነበር ጠልቄ የገባሁት። እና ወደ አይምሮዬ ግን የእግዚአብሔር ነገር ይመጣል። እኔ እንዴት እንደሆነ አላውቅም፣ ግን ያለውበት ነገር ልክ እንዳልሆነ ውስጤ ይረዳል። ስለዚህ የሆነ ሰዓት ላይ ምን አልኩኝ፣ በቃ ይሄ መንገድ እኮ መጥፎ መንገድ ነው፣ የሚሆን መንገድ አይደለም። እንደምታውቂው በጣም ብር ያመጣል፣ ብር ያስገኛል፣ ግን ውስጤ በጣም ጥያቄ መፍጠር ጀመረ ማለት ነው። እና እንዲሁም አንዴ ለተከታታይ ሳምንታት በቃ እረፍት ያጣሁበት ነገር ተፈጠረ። ውስጤ እግዚአብሔርን የመፈለግ እኔ እኮ ራሱ ምልሻው ከኦርቶዶክስ ቤተሰብ ነው የመጣሁት፣ ሃይማኖት እኮ አለኝ፣ ግን እንደዚህ ጠለቅ ብሎ እግዚአብሔርን የመፈለግ ነገር እንዴት ውስጤ እንደገባ ራሱ ሳላውቀው በቃ አልኩኝ ማለት ነው። ተነሳው። የዛን ጊዜ እኛ ለቃ አጅማን የሚገርምሽ ጆኒ ነበር፣ አሁን ጌታ አግኝቶ ድራመሩ ማለት ነው ጆኒ። እና ሄድኩኝና ጆኒ በቃ እኔ ዘፈን አልፈልግም ምናምን ስላቸው የሆነ ነገር ሆኜ ነው የመሰላቸው። ምን ሆነሽ ነው? ደሞዝም ከሆነ እናስተካክለ ማለት የኔ ነገር ሊገባቸው አይችልም። ለምን አንድ ዘፋኝ ሄዶ የሆነ ሰክሰስ ላይ ሲደርስ እንዴት ሁሉንም ነገር ድሮፕ ያደርገዋል በሚል ማለት ነው። እና እዛው ነው እኔ ቀሚስም መግዛት እየጀመርኩት ማለት ነው። ወደዚህ ስመጣ ዘማሪ ሆናለሁ በመዝሙር ምናምን የሚል ሐሳብ የለኝም። እንዳልኩሽ የመዝሙር ባክግራውንድ የቸርች ባክግራውንድ የለኝም። ከልጅነት ጀምሮ ዓለም ውስጥ ነው የነበርኩት ማለት ነው። እና ግን በቃ መተው አለብኝ፣ መመለስ አለብኝ እና እስከ መቼ ነው የሚል ድምጽ። ከዛ በጣም ነው በቃ የተጨነኩት። ስለዚህ እተዋለሁ። ስተው ለመተው ስወስን ምንድነው መሆነው? ምንድነው የምበላው? ያው ቤተሰቦቼን እናቴና ትንሽ ወንድሜ እኔ ነበርኩ ማስተዳደረው ማለት ነው። እንዴት ነው መሆነው? እንዴት ነው ማረጋቸው አላውቅም። ግን ወስኜ ራሴን ያገኘሁት ኢትዮጵያ ነው ማለት ነው። እና በዚህ መንገድ ነው እንግዲህ ወደዚህ የመጣሁት። ወስኜ ከመጣሁኝ በኋላ ሄለን በርሄን አቃት ስለነበር እንግዲህ አሁን አንዳንድ ዘፋኞች ስም ይነሳል፣ ይቅርታ ያለፍኩበት ስለሆነ ነው። የሷ እህት ሳራ የምትባል እህት አለች። በጣም በቃ በኦርቶዶክስ ቤተክርስቲያን ህጉን ስርዓቱን ሁሉ የምትከተል ነበረች። ስለዚህ ይሄን ነገር ስትሰማ እንዴ እኔ እህት አለችኝ አለች። ሄለን በርሄ ሳራ ትባላለች። ስለዚህ ከሷ ጋር አገናኘችኝ ማለት ነው። ወደ ኢትዮጵያ መጣሁ። ምንም አላውቅም እንዳልኩሽ ስዘፍን የኖርኩት ምን ማድረግ እንዳለብኝ በሃይማኖት ስርዓት ውስጥ ምንም አላውቅም ማለት ነው። ያን ስልሽ እናቴ ስላለፋች እኔ ሃይማኖተኛ እንደሆን ዋጋ ስላልከፈለች አይደለም። ሁሉም እናት እንድንሆንላቸው የሚፈልጉት ነገር ስለነበር አስታውሳለሁ። ቤተክርስቲያን ይዛኝ ትሄዳለች ሁሌ ማለት ነው። ግን አልረዳውም። የኔ መንገድ ደግሞ ሌላ ነበረ። ከዛ ከሄለን በርሄ እህት ጋር ከሳርዬ ጋር ተገናኘን። እሷ ቂርቆስ የንስሐ አባት አስያዘችኝ ማለት ነው። ስለዚህ የወጣሁበት መንገድ ለምን ወጣሽ የሚለው ጥያቄ አይምሮዬ በቃ ረፍት ማግኘት አቃተው። የሚሄድበት መንገድ ትክክል እንዳልሆነ ተረዳሁ። እንዴት እንደሆነ ግን አላውቅም። ስለዚህ ለዛ አይምሮ ይጠይቀኝ ለነበረው ጥያቄ መልስ ነው የሰጠሁት ማለት ነው። እንዴት ነበር ከዛ በኋላ ታዲያ ወደ ዘማሪነት ደግሞ ገብተሽ በዘፋኝነት ከምትታወቂበት ጊዜ በተለየና በጣም በበዛ መልኩ ደግሞ በመላው ኢትዮጵያውያን ዘንድ በቃ አማርኛ ቋንቋ በሚሰሙ ሁሉ ዘንድ ማለት እችላለሁኝና በዝማሪዎችሽ በጣም ገንሽ የወጣሽበት ጊዜ ነበረ። እንዴት ነበር ወደ መዝሙሩ ዓለምስ የተቀላቀልሽው?